ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። ቆይታችሁን ከኛ ጋር ስታደርጉ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን አጠናክሩ። ወደ መረጃው እናልፋለን። ሁሉ ስፖርት የኦንላይን ስፖርት ውድድር ሎተሪ ሽያጭ ቤቲንግ ድርጅት ተጥሎበት የነበረው የፈቃድ ስረዛ ውሳኔ ተነሳለት። የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውድድር ውርርድ ድርጅቶች የሥራ ፈቃዳቸውን ከህዳር 25 ቀን 2018 ዓ.ም ጀምረው የታገደ መሆኑን ለሕዝብ ይፋ ባደረገው መግለጫ ማሳወቁ ይታወሳል። ከ100 ቢሊዮን ብር በላይ የመንግስትን ግብር በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን ተከትሎ በድርጅቶቹ ላይ የተጀመረው የወንጀል ምርመራ እስኪጠናቀቅ በሚል የሥራ ፈቃዳቸው እንደታገደ ይገኛል። እርምጃው የተወሰደው የተለያዩ የጸጥታ አካላት ባደረጉት የተቀናጀ ክትትልና ከብሔራዊ መረጃና ደህንነት አገልግሎት በተገኘ መረጃ መሰረት ነው ተብሏል። የፈቃድ ስረዛ እርምጃው ከተወሰደባቸው የኦንላይን ስፖርት ውድድር ሎተሪ ሽያጭ ቤቲንግ ላይ ከተሰማሩ ተቋማት አንዱ የሆነው በሁሉ ስፖርት የንግድ ስም የሚንቀሳቀሰው ተቋም የተወሰነብን ውሳኔ መሰረታዊ የሆነ የሕግ መርሆችን የሚጥስ ተመጣጣኝ ያልሆነ እንዲሁም የአስተዳደር ውሳኔው ከመወሰኑ በፊት የመሰማት መብት ተጥሷል የሚሉ ጭብጦችን በማቅረብ በፌዴራል ከፍተኛ ፍርድ ቤት የፍትሐ ብሔር ምድብ ችሎት በኢትዮጵያ ሎተሪ አገልግሎት እንዲሁም በገቢዎች ሚኒስቴር ላይ ክስ በመመስረት ሲከራከር ቆይቷል። ክርክሩ የጀመረው የብሔራዊ ሎተሪ አስተዳደርና የገቢዎች ሚኒስቴር ለገብ ኦንላይን ሶሉሽን ጨምሮ 22 የስፖርት አወራራጅ ድርጅቶች በከፍተኛ የግብር ስወራ፣ ህገወጥ የገንዘብ ዝውውርና ተገቢ ያልሆነ ውርርድ አሰራር ውስጥ ተገኝተዋል በሚል የሥራ ፈቃዳቸው በቋሚነት እንዲሰረዝ መወሰናቸውን ተከትሎ ነው። እንደ ተጠሪዎቹ የኢትዮጵያ ሎተሪ አገልግሎትና ገቢዎች ሚኒስቴር ክርክር ድርጅቶቹ ከ100 ቢሊዮን ብር በላይ የሚገመት የመንግስት ግብር እንዲታጣ አድርገዋል። በተጨማሪም ከተፈቀደው አሰራር ውጭ በበየነ መረብ አማካይነት ሰፊ ህገወጥ የውርርድ ስራ ሲያከናውኑ እንደነበርና ይህም በሀገር ደህንነትና በኢኮኖሚ ላይ ከፍተኛ ጉዳት ማድረሱን ከደህንነት ተቋማት በደረሰ ጥቆማ ምክንያት የተወሰደ አስተዳደራዊ እርምጃ መሆኑን በመጥቀስ የፈቃድ ስረዛው ተገቢ እንደሆነ ተከራክረዋል። በሌላ በኩል ሁሉ ስፖርት ባቀረበው አቤቱታ የተላለፈው የፈቃድ ስረዛ ውሳኔ የአስተዳደር ስነ ስርዓት አዋጅ የጣሰ ነው ብሏል። በተጨማሪም አስተዳደራዊ ውሳኔ ከመሰጠቱ በፊት ድርጅቱ ጥፋቱ ምን እንደሆነ እንዲያውቅ አልተደረገም፣ የመከላከያ ማስረጃ እንዲያቀርብ እድል አልተሰጠውም፣ እንዲሁም ውሳኔው በበቂ ምክንያትና ማስረጃ ያልተደገፈ ውሳኔ ነው ሲል ተከራክሯል። ድርጅቱ አክሎም በሚሊዮን የሚቆጠር ግብር ለመንግስት ሲከፍል የቆየና ለበርካታ ዜጎች የሥራ ዕድል የፈጠረ መሆኑን በመጥቀስ ያለ ፍርድ ቤት ውሳኔ በደፈናው ጥፋተኛ ተብሎ የንግድ ፈቃዱ መሰረዙ ሕገ መንግስታዊ መብቱን የሚጥስ ነው ሲል አቤቱታውን አቅርቧል። ጉዳዩን ሲመረምር የቆየው የፌዴራል ከፍተኛ ፍርድ ቤት የመንግስት መስሪያ ቤቶች ማንኛውንም አስተዳደራዊ ውሳኔ ሲያስተላልፉ በአዋጅ ቁጥር 1183 2012 የተደነገጉትን መርሆች የመከተል ግዴታ አለባቸው ብሏል። ፍርድ ቤቱ ተከሳሾች ያቀረቡትን የ100 ቢሊዮን ብር የግብር ስወራና የህገወጥ ገንዘብ ዝውውር ክስ በተመለከተ እነዚህ ጉዳዮች በወንጀል ህግ የሚታዩና በማስረጃ ሊረጋገጡ የሚገባቸው እንጂ በደፈናው ለአስተዳደራዊ ቅጣት ወይም ለፈቃድ ስረዛ ምክንያት ሊሆኑ አይችሉም ብሏል። ተጠሪ መስሪያ ቤቶች የድርጅቱን ፈቃድ ከመሰረዛቸው በፊት ለድርጅቱ ቅድመ ማስጠንቀቂያ ለመስጠታቸውና ድርጅቱ በጉዳዩ ላይ ያለውን ምላሽ እንዲያቀርብ እድል አለመስጠታቸው ጥፋት ነው ብሏል። በተጨማሪም ተጠሪዎች የኢትዮጵያ ብሔራዊ ሎተሪና ገቢዎች ሚኒስቴር ከአመልካች ሁሉ ስፖርት ፈቃድ የታገደበትና የተሰረዘበት ምክንያት አቤቱታ ሲቀርብላቸው ከተጠቀሰው 100 ቢሊዮን ጉዳት ላይ አመልካች ምን ያህል ጉዳት አድርሷል የሚለውን በዝርዝር ምላሽ መስጠት ሲገባቸው አለመስጠታቸውን፣ ከዛም ባለፈ በአዋጁ መሰረት ቁጥጥር በማድረግ አማራጭ እርምጃዎችም ካሉ እሱን በመከተል ማስተካከል ሲገባም ለቀረበው አቤቱታ ዝምታ መምረጣቸው እንዲሁም ፈቃዱ የተሰረዘበትን አሳማኝ ማስረጃም በጽህፈት ቤታቸው ጠርተው በማነጋገር በማዳመጥ መልስ መስጠት ሲገባቸው አለመስጠታቸው ተገቢ አይደለም ብሎታል። ድርጅቱ ፈጸመ የተባለውን የወንጀል ድርጊት በሚመለከት በፍትህ አካላት ተረጋግጦ ሳይቀርብ አስተዳደሩ በራሱ ስልጣን ፈቃድ መሰረዙም ከስልጣን በላይ የተደረገ ተግባር ነው ብሎታል። በመጨረሻም ፍርድ ቤቱ የብሔራዊ ሎተሪ አስተዳደር በድርጅቱ
ድርጅቱ ላይ ያስተላለፈው የንግድ ፈቃድ ስረዛ ውሳኔ እንዲሻር ወስኗል። ፍርድ ቤቱ ውሳኔውን ያስተላለፈው መስሪያ ቤቶቹ ውሳኔውን ሲያስተላልፉ የአስተዳደር ስነ ስርዓት ሕግን ያልተከተሉና የተከሳሽን የመሰማት መብት የጣሱ ናቸው በሚል ነው። የተባለውን ድርጊት በተጨባጭ ማድረጉ ሲረጋገጥ ፈቃድ መሰረዝ ቢችልም በአጠቃላይ በጅምላ ወይም በዘፈቀደ የሁሉም ስፖርት ውድድር ላይ የሚሰሩ አመልካቾችን ጨምሮም ፈቃድ መሰረዝ ፍትሐዊ አይደለም ብሏል። ከሳሾች ማንኛውንም እርምጃ መውሰድ ከፈለጉ ሕግን የተከተለ ስነ ስርዓት እንዲከተሉና የድርጅቱንም የመከራከር መብት እንዲያከብሩ ፍርድ ቤቱ ትዕዛዝ አስተላልፏል። የፌዴራል ከፍተኛ ፍርድ ቤት ውሳኔን ተከትሎ የኢትዮጵያ ሎተሪ አገልግሎት ቅሬታ ያለው በመሆኑና ይግባኝ በማለቱ አፈጻጸሙ ከሐምሌ 14 2018 ዓ.ም ጀምሮ ለ15 ቀናት ለሚቆይ ጊዜ ታግዶ እንዲቆይ ተወስኗል። ጉዳዩ በይግባኝ ወደ ጠቅላይ ፍርድ ቤት የተመራ በመሆኑ ሁሉ ስፖርት በከፍተኛ ፍርድ ቤት የተፈረደለት ቢሆንም እንኳን የመጨረሻ ውሳኔ እስከሚሰጥ ድረስ ወደ ስራ ሳይገባ ይቆያል ተብሏል። ይህ በእንዲህ እንዳለም የኢትዮጵያ ሎተሪ አገልግሎት ከፍርድ ሂደቱ በኋላ ባወጣው መግለጫ በአሁኑ ወቅት በኢትዮጵያ ሕጋዊ ፈቃድ ተሰጥቶት አገልግሎት የሚሰጥ ማንኛውም የስፖርት ውድድር ድርጅት የለም በማለት ዜጎች ሕገወጥ ውርርድ ከማድረግ እንዲታቀቡ አሳስቧል። ውድ ቤተሰቦቻችን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።